ሰላም እንዴት ናችሁ? ዛሬ ደግሞ ስለ ኢንተር ፓርቲክል ወይም ደግሞ ስለ ኢንተር ሞለኪውላር ፎርሶች እንመለከታለን። ከዛ በፊት ግን ሶሉሽን ጋር ስንመጣ ሶሉሽን ፎርም ለመደረግ ወይም ደግሞ ለመመስረት የግድ ሁሉም ሶሉቶች በሶልቨንቱ ወይም ደግሞ ሶሉት it can be completely dissolved in a given solvent በተሰጠን ሶልቨንት ወይም ሶሉት ፎርም በምናደርግበት ሶልቨንት ውስጥ የግድ ሶሉቱ ዲዞልቭ መሆን አለበት ማለት ነው። ሶ በአጠቃላይ ሶሉሽን ፎርም ሲደረግ በተለያዩ ፎርሶች ነው። that means this could be intermolecular force or intramolecular force ሊሆን ይችላል። ኢንትራና ኢንተርሞለኪውላር ፎርስ ምንድነው ልዩነታቸው የሚለውን እንመልከት። ኢንትራሞለኪውላር ፎርስ ማለት ምን ማለት ነው? ኢንተርስ ምንድነው ካልን ሁለቱ ልዩነታቸው እዚህ ጋር ነው። that is ኢንተር ላይ እና ኢንትራ ላይ ማለት ነው። ኢንተርሞለኪውላር ፎርስ እና ኢንትራሞለኪውላር ፎርስ ልዩነቱ ኢንትራሞለኪውላር ፎርስ የምንላቸው እንደ አዮኒክ ቦንድ፣ እንደ ኬሚካል ቦንድ፣ እንደ ኮቫላንት ቦንድ እና እንደ ሜታሊክ ቦንድ ያሉት እነዚህ ኢንትራሞለኪውላር ፎርስ ይባላሉ። ለምሳሌ አዮኒክ ቦንድን ብንወስድ በሶዲየም እና በክሎሪን መካከል ያለ ቦንድ ነው። this is between metal and non-metal that is ionic bond ፎርም ይደረጋል። በአዮኒክ ኮምፓውንዶች መካከል ፎርም የሚደረገው ቦንድ አዮኒክ ቦንድ ተብሎ ይጠራል። በባለፈው ቪዲዮ አለ፣ እሱን ሄዳችሁ ማየት ትችላላችሁ። ከዛ በተጨማሪ ደግሞ ካርበን ዳይኦክሳይድን ብንወስድ ካርበን ዳይኦክሳይድ በካርበን እና በኦክሲጅን መካከል የሚገኝ ቦንድ አለ። ያ ቦንድ ኮቫላንት ቦንድ ይባላል። ይህ ቦንድ ደግሞ ኢንትራሞለኪውላር ፎርስ ነው። ሶ በአጠቃላይ ኢንትራሞለኪውላር ፎርስ ምንድነው ማለት ነው? በአተሞች መካከል የሚገኝ ነው። በአንድ ኮምፓውንድ ወይም በአንድ ሰብስታንስ ውስጥ በአንድ ኤሌመንትና በሌላ ኤሌመንት የሚገኝ ነው። ዋት አባውት ኢንተርሞለኪውላር ፎርስ? ኢንተርሞለኪውላር ፎርስ የሚገኘው በሞለኪውሎች መካከል ነው። ለምሳሌ በወተር ሞለኪውሎች መካከል ምን ይገኛል? ፎርስ ይገኛል። ያ ኢንተርሞለኪውላር ፎርስ በአንድ ወተር ሞለኪውልና በሌላ ወተር ሞለኪውል የሚገኝ ነገር ግን በሃይድሮጅንና በኦክስጅን መካከል የሚገኘው ቦንድ በሃይድሮጅንና በኦክስጅን መካከል የሚገኘው ቦንድ ማለት ሳይሆን በአንድ ወተር ሞለኪውልና በሌላ ወተር ሞለኪውል የሚገኝ ቦንድ ማለት ነው። ለምሳሌ ሶዲየም ክሎራይድ አለ። በሶዲየም እና በክሎሪን የሚገኘው ቦንድ that is ኢንትራ ይባላል። በሶዲየም እና በክሎሪን ሳይሆን በሶዲየም ክሎራይድ እና በሌላ ሶዲየም ክሎራይድ መካከል የሚገኘው ደግሞ ኢንተር ሞለኪውላር ፎርስ ይባላል። ሶ ስትሮንግ መሆን ያለበት ከኢንተር ሞለኪውላር ፎርስ እና ከኢንትራ ሞለኪውላር ፎርስ ማን ነው ብንባል it could be intermolecular force። ምክንያቱም ለምሳሌ በአንድ ወተር እና በሌላኛው ወተር መካከል ያለው ቦንድ ምን ማለት መሆን አለበት? ስትሮንግ መሆን አለበት። ከሃይድሮጅንና ከኦክሲጅን ውስጥ ይልቅ በአንድ ወተር እና በሌላ ወተር ሞለኪውል መካከል ያለው ቦንድ ምን መሆን አለበት? ስትሮንግ መሆን አለበት ማለት ነው። ሌላኛው እዚህ ጋር ምን ይዘው ነገር ምንድነው? ሶሉሽን ፎርም ለመደረግ በሶሉሽን ፕሮሰስ ውስጥ ቤዚክ የሆኑ ስቴፖች አሉ። እነኛ ቤዚክ ስቴፖች እነማን ናቸው ካልን እንግዲህ በመካከላቸው የሚገኘው ሶሉሽን ፎርም ስናደርግ ምን አይነት ቦንድ አይደለም፣ ኢንትራ ፓርቲክል ሳይሆን ኦር ኢንትራ ሞለኪውላር ሳይሆን ኢንተር ፓርቲክል ኦር ኢንተር ሞለኪውላር ፎርስ የምንለው ነው መገኘት ያለበት። ይህ ኢንተር ፓርቲክል ወይም ኢንተር ሞለኪውላር ፎርስ የምንለው እንግዲህ በሶስት ነገሮች ነው አንደርስታንድ ማድረግ ያለብን። ያ ማለት ምንድነው? ሶሉሽን ፎርም ስናደርግ ምን ይደረጋል? ሶሊዩት እና ሶልቨንት አለ። ይህ ሶሊዩት እና ሶልቨንት ፎርም ተደርጎ ሶሉሽን ፎርም ያደርጋል። ሶሉሽን ፎርም ሲደረግ መጀመሪያ ሶሊዩቱ በራሱ ምን አለው? በውስጡ ፎርስ አለው። ያን ፎርስ ብሬክ ማድረግ አለብን። ያ ብሬክ የሚደረገው ፎርስ ሶሊዩት ኢንተር ፓርቲክል ፎርስ ይባላል። ምክንያቱም አሁን ሶዲየም ክሎራይድ እና ወተርን አሁን ሶልቨንት ወተር ነው፣ ሶዲየም ክሎራይድ ሶሊዩት ነው። ሶዲየም ክሎራይድን በወተር ዲዞልቭ ለማድረግ
በሶዲየም ክሎራይድ በአንድ ሶዲየም ክሎራይድ እና በሌላ ሶዲየም ብዙ ሶዲየም ክሎራይድ ስብጥሮች ስላሉ በአንድ ሶዲየም ክሎራይድ እና በሌላኛው ሶዲየም ክሎራይድ መካከል ያለውን ቦንድ መጀመሪያ መስበር አለብን። ዘን ከዛ ደግሞ በሶልቨንቱ መካከል ያለውን ቦንድ መስበር አለብን በአንድ ወተርና በሌላ ዋተር ሞለኪውል። ምክንያቱም አንድ ወተር ብዙ አይነት የውሃ ሞለኪውሎች ስለያዘ ማለት ነው። ሰው ያንን መስበር አለብን። ለምን ነው የምንሰብረው ካል ኢን ኦርደር ቱ ስፔስ to give or to act as what the solute particles dissolve in a solvent ምን ለማድረግ ነው? ሶሉቱ መጥቶ ሶሉቨንት ውስጥ ገብቶ ዲዞልቭ እንዲያደርግ የሚያስችለውን ስፔስ ወይም ቦታ እንከፍትለታለን። ምን በማድረግ? ሶሉቨንቱን ብሬክ በማድረግ ማለት ነው። ይህ ፎርስ ሶልቨንት ኢንተርፓርቲክል ፎርስ ይባላል ማለት ነው። ሶ ምን ተመሰረተ? ሶሊዩት ሶልቨንት ኢንተራክሽን ፎርም ተደረገ ማለት ነው። ሶ ሶሊዩት ሶልቨንት ኢንተራክሽን ፎርም ተደረገ። ለምሳሌ አሁን እዚህ ጋር ምኖች አሉ? ዛት ኢዝ ሶሊድ ፓርቲክሎች አሉ። እነኚህ ሶሊድ ፓርቲክሎች በጣም ጠቅጥቅ ብለው ነው የተገኙ ብንል የሚገኙ ብንል ከዛ ደግሞ ምን እናደርጋቸዋለን? ላላ እናደርጋቸዋለን ማለት ሶሊዩቱን ምን እናደርጋለን? ብሬክ እናደርገዋለን። ዘን አሁን ይሄ አንደኛው ስቴፕ ነው። ብሬክ አሁን ይሄኛው ወደዚህ መጣ ነው። ብሬክ ካደረግን በኋላ እዚህ ጋር ደግሞ አሁንም ሶልቨንት ፓርቲክል አሁንም በጣም የተጠጋጉ አሉ። እነኚህን ደግሞ አሁን ምን እናደርጋለን? ዛት ይዝ ፋር አፓርት አድርገን ወይም ደግሞ ብሬክ ካደረግነው በኋላ መቼም እንደዚህ አይነት ፎርም ያደርጋል። አሁን ወደዚህ እናመጣለን። ዘን ሁለቱን ምን እናደርጋለን? ዲዞልቭ እናደርጋቸዋለን። ይሄን ሶሊዩቱን ወደ ሶልቨንቱ ማለት ነው። ነገር ግን እዚህ ጋር የምትይዙት ነገር ሶልቨንቱ ምንም ሌላ ቦታ አልፈጠረም። ኖርማሊ በፊት የነበረው ቦታ ነው። ሌላ ምንም አይነት ቦታ አልፈጠረም። ምክንያቱም መጀመሪያ የተደረገው ብሬክ የተደረገው ቦታ ሰፊ ያደረገው ወይም ደግሞ ፋራፓርት አድርገን አስቀመጥን አይደለ? ፋራፓርት ካደረግነው በኋላ ምን ይሆን አይደለም ማለት ነው። መጀመሪያ ሶልቨንቱ እንዲገባ ተደርጎ ነዋ። ምክንያቱም ሶልቨንቱ ብሬክ እንዲደረግ የተደረገው ሶልዩቱ ምን እንዲሆን ተፈልጎ ነው፣ እንዲገባበት ተፈልጎ አይደለ? ሶልዩቱ ከሶልቨንቱ ጋር መጥቶ ሲገባ ምን አይደለም ሌላ ቦታ አይፈጥርም። ሌላ ሶልዩቱ መጣ ብሎ ሌላ ፕሌስ አይፈጥርም። ኖ እንደዛ አያደርግም። ምክንያቱም መጀመሪያው ይበቃዋል። ከዛ ስፕሪድ ያደርጋል ማለት ለምሳሌ አሁን ይሄኛው ከለር እንደዚህኛው ይሄ የሶሊዱ እንደዚህ ቢሆን የዚህኛው ከለር እንደዚህ ቢሆን ሁለቱ እዚህ ጋር ይመጣና ምን ያደርጋል? ስፕሪድ ያደርጋል ማለት ነው። እዚህ ጋር መጥቶ ስፕሪድ ያደርጋል። ሶ ሁለቱም ቀላቀልን ማለት ነው። ሶ በዚህ መልኩ ሶሉሽን ፎርም እናደርጋለን። ሶ ኢንተራክሽኑ ኦር ኢንተርፓርቲክል ፎርሱ ኢት ኩድ ቢ ሶልቨንት ኢንተራክሽን፣ ሶልቨንት ኢንተራክሽን ኦር ሶልቨንት ኢንተራክሽን ይባላል። ሶሊዩት ኢንተራክሽን፣ ሶልቨንት ኢንተራክሽን ከሶልቨንት ኢንተራክሽን ከበለጠ ሶሉሽን ፎርም እንደማይደረግ፣ ካነሰ ግን ሶልቨንቱ ካነሰ ግን ሶሉሽን ፎርም ይደረጋል የሚለውን ኮንሰፕት ያዙ። መብለጥ ያለበት ሶልቨንት ኢንተራክሽን ነው ማለት ነው። ወደ ዋናው ሀሳብ ደግሞ ወደ ዛሬው ሀሳብ ስንመጣ ጋዥየስ ስቴት ላይ ስንመጣ ጋዥየስ ስቴት ምን አያደርግም? በመካከሉ ኢንተር ሞለኪውላር ፎርስ ኦር ኢንተር ፓርቲክል ፎርስ የለውም። ለምን? ፍሪሊ ሙቭ ነው የሚያደርጉት። አንድ ፓርቲክል ከሌላው ፓርቲክል ዲፔንድ አይሆንም። ዛስ ኢንዲፔንደንት ኦፍ ኢች አዘር ሙቭ ያደርጋል። ሶ ኢን ዚስ ታይም ሊኩዊድ እና ሶሊድ ሞለኪውሎች ግን ምን ያደርጋሉ? እርስ በርሳቸው ተጣብቀው ነው የሚገኙ። held together by this force it is known as interparticle force or intermolecular force or that is known as non-covalent interaction ብለን እንጠራዋለን። ሌላኛው ደግሞ አዮን ዳይፖል ኢንተራክሽን የምንለው ነው። አዮን ዳይፖል ኢንተራክሽን የምንለው ደግሞ አሁን ወደ አዮኖች እየመጣን ነው። ሶ በአዮኖችና በፖላር ሞለኪውሎች መካከል የሚደረግ ኢንተራክሽን አዮን ዳይፖል ኢንተራክሽን ይባላል። ያ ማለት ለምሳሌ ሉክ ላይክ ዲስ እዚህ ጋር መመልከት ትችላላችሁ። አዮን ዳይፖል ማለት የመጀመሪያው አዮን ነው። it could be negative or positive። ለምሳሌ እዚህ ጋር ፖዚቲቭ ነው የሆነው። ሶ ይህ ፖዚቲቭ አዮን ቻርጅድ ከሆነ ማለት ዳይፖል ከሆነ ቻርጅ ጋር ዳይፖል የሆነ ቻርጅ ማለት ኩድ ቢ
ኔጌቲቭ ፓርሻል ኔጌቲቭ እና ፓርሻል ፖዚቲቭ ይኖረዋል ማለት ነው። ሶ ይሄ ደግሞ ፖዚቲቭሊ ቻርጅድ ከሆነ ኔጌቲቭን አትራክት ያደርገው የለ ሶ በዚህ መልኩ የሚፈጠር ፎርስ ለምሳሌ እዚህ ጋር ማየት ትችላላችሁ። በሶዲየም አየን እና በወተር ኢትስ ፖላር ሞለኪውል ነው ኤንድ ኦልሶ ሶዲየም ደግሞ ምንድነው አዮን ነው። ሶ በአየን እና በፖላር ሞለኪውሎች መካከል የሚደረግ ፎርስ that is known as አዮን ዳይፖል ኢንተርሞለኪውላር ፎርስ ይባላል ማለት ነው። እዚሁ ደግሞ ምን አይተን እንሄድ አዮን ኢንዱስድ ዳይፖልን አዮን ኢንዱስድ ዳይፖል የምንለው ደግሞ it could be ፖዚቲቭ ኦር ኔጌቲቭ የሆነ አዮን እና ነን ፖላር ሞለኪውል አዮን ዳይፖል ካለን በፖላር ነው፣ ይሄ ደግሞ በነን ፖላር። ያ ማለት ነን ፖላር ከሆነ ይሄ ፖዚቲቭ የሆነው ኢንድ ነን ፖላር ኤሌክትሮኖች ኢኳሊ ዲስትሪቢዩት ከሆኑበት ፓርቲክል ላይ ይሄ ፖዚቲቭ ኢንድ ከሆነ በዚህ ኔጌቲቭ መጥቶ ይከማቻል ማለት ነው። ለምን ይሄ አትራክት ስለሚያደርገው እዚህ ጋር ፎርም ያደርግና ፓርሻሊ ኔጌቲቭ የሆነና ፓርሻሊ ፖዚቲቭ የሆነ ኢንድ ፎርም ያደርጋል። ሶ ኢን ዚስ ታይም አዮን ኢንዱስድ ዳይፖል ፎርስ ይፈጠራል ማለት ነው። ለምሳሌ በአይረን እና በኦክስጅን ኢትዋት ነን ፖላር ኤንድ አይረን ኢዝ ፖላር አዮን ነው ማለት ነው። ሶ በዚህ መልኩ ፎርም የሚደረገው ፎርስ ደግሞ አዮን ኢንዱስድ ዳይፖል ፎርስ ይባላል። ስለዚህ አዮን ኢንዱስድ ዳይፖል ኢንተራክሽን የምንለው አዮን ኢንዱስስ ኤንድ ዋት ዳይፖል ኢን ነን ፖላር ሞለኪውል ነው ማለት ነው። ሶ የመጨረሻው ደግሞ ሃይድሮጂን ቦንዲንግ ነው። ሃይድሮጂን ቦንዲንግ ማለት ደግሞ ምንድን ነው? ስትሮንግ የሆነ ዳይፖል ኢንተራክሽን ነው። ባይዞ ዳይፖል ኢንተራክሽን ሆኖ ስፔሲፊካሊ ግን ሃይድሮጂን ከነኚህ ኤሌመንቶች ጋር ከነ ፍሎሪን ከነ ኦክሲጅን እና ከነ ናይትሮጅን ጋር አታች ማድረግ አለበት። ሃይድሮጅን ሃይሊ ኤሌክትሮኔጋቲቭ ካላቸው ኤሌመንቶች ጋር አታች ካደረገ ሃይድሮጅን ቦንዲንግ ፎርም አድርጓል ማለት እንችላለን። ለምሳሌ አሁን ወተር አለ። ወተርና አሁን ይሄ ወተር የሃይድሮጅኑ ከማን ጋር ከኦክስጅን ጋር ምን በሚያደርግበት ጊዜ አታች ሊያደርግ ይችላል። ነገር ግን ምንድነው ዳይፖል መሆን አለበት። ኦክስጅን ምንድነው ዛት ይዝ ነን ፖላር አይደለም። ሶ ፖላር የሆነ ለምሳሌ ኢታኖልን ብንወስድ የኢታኖሉ ኦክስጅን ከዚህ ከሃይድሮጅን ጋር የዚህኛው ኦክስጅን ከኢታኖል ሃይድሮጅን ጋር ምናምን አታች ያደርጋል ማለት ነው። ሶ ባይዞ የምንይዘው ነገር ይህ ሃይድሮጅን ቦንዲንግ የምንለው ሃይድሮጅን ከኤሌክትሮኔጌቲቭ ካላቸው ኤሌመንቶች ከእንደ ፍሎሪን ከነ ኦክስጅንና ከናይትሮጅን ጋር አታች ማድረግ ነው። ይህ ደግሞ በሶሉሽን ፎርሜሽን ላይ በጣም ከፍተኛ የሆነ አስተዋጽኦ አለው። ሶሉሽን ፎርም ለማድረግ ሃይድሮጅን ቦንዲንግ በጣም ከፍተኛ የሆነ አስተዋጽኦ አለው ማለት ነው። ኦኬ ሉክ ላይክ ዚስ እዚህ ጋር መመልከት ትችላላችሁ። ሃይድሮጂን ቦንዲንግ የምንለው በአንደኛው ኢንድ ከሃይድሮጂን በሌላኛው ኢንድ ደግሞ ሀይል ኤሌክትሮኔጌቲቭ ካላቸው ኤሌመንቶች ጋር ከናይትሮጂን ከኦክስጂን ከፍሎሪን ጋር ማለት ነው የሚደረገው ግን ፖላር ቱ ፖላር ኦር ዳይፖል ነው። ለምሳሌ ወተር ጋርም መውሰድ እንችላለን። አንደኛው የሃይድሮጂን የወተር ኢንድ ሃይድሮጂኑ ከሌላኛው ኦክስጂን ከወተር ኦክስጂኑ ጋር ታች ያደርግና ሃይድሮጂን ቦንዲንግ ፎርም ያደርጋል ማለት ነው። ሌላኛውና የመጨረሻው ሀሳብ ምን ይዘው ነገር ምንድነው? በእነኚህ ኢንተርሞሌኩላር ፎርሶች መካከል ያለውን ስትሬንግዝ ነው የምንወስደው። በአጠቃላይ ዲስፐርሽን ፎርሶችን እና አዮኖችን ሳይጨምር ማለት ነው። ዳይፖል ኢንዱስድ ዳይፖል እና ዲስፐርሽን ፎርስ ኦር ለንደን ፎርስን እንዲሁም ደግሞ አንዳንዴ ዳይፖል ኢንተራክሽኖችንም ማለት እንችላለን። በአጠቃላይ ቫንደር ዋልስ ፎርስ እንላቸዋለን። ቫንደር ዋልስ ፎርስ የምንላቸው ዊክ የሆኑ ፎርሶች ናቸው። ሶ እነኚህ ዊክ የሆኑ ፎርሶች ኢት ኢዝ ዳይፖል ኢንዱስድ ዳይፖልን እና ዲስፐርሽን ፎርስን የያዙ ናቸው ማለት ነው። ሶ እነኚህ ቫንደር ዋልስ ፎርስ በጣም ዊክ የሆኑ ፎርሶች ናቸው። በየትኛው ሞለኪውል ይገኛሉ ያልናቸውም ለዛ ነው። ከዛ ቀጥሎ ዳይፖል ኢንተራክሽን ከነዚህ ከቫንደር ዋል ፎርስስ በተጨማሪ ዳይፖል ያው ቫንደር ዋል ፎርስ ቢሆንም ዳይፖል ኢንተራክሽን አንዳንድ ጊዜ ሀየር ሆኖ የሚገኝበት ከዛም በተጨማሪ ሃይድሮጅን ቦንድ አለ። በጣም ሀይስቱ ደግሞ አዮን ዳይፖል ኢንተራክሽን ነው ማለት ነው። ሶ በዚህ መልኩ ግሬተር እና ስትሮንገር እና ዊከር የሚለውን ኮምፔር ማድረግ እንችላለን። ለምሳሌ በተጨማሪ ዊከስት ቱ ስትሮንገስት መጣ ምንድነው ዲስፐርሽን ፎርስ ወይም ዲስፐርሽን ፎርስ ከዛ ዳይፖል ኢንዱስድ
ዳይፖል፣ ከዛ ዳይፖል ዳይፖል፣ ከዛ ሃይድሮጅን ቦንድ፣ ከዛ አዮን ዳይፖል ኢንተራክሽን። አሁን ዲስፐርሽን ፎርሶች ዳይፖል ኢንዱስድ ዳይፖሎች እና ዳይፖል ዳይፖሎች ምን እንላቸዋለን? ቫንደር ዋልስ ፎርስ ብለን መጥቀስ እንችላለን። ግን ደግሞ በተራ ስናስቀምጥ ደግሞ ስፔሲፊካሊ ዲስፐርሽን ፎርስ ለንደን ዲስፐርሽን ፎርስ ዘን ዋት ዳይፖል ኢንዱስድ ዳይፖል ዋት አሁን እዚህ ጋር ሶስተኛ እንደተቀመጠው ዳይፖል ዘን ሃይድሮጅን ቦንድ እና አዮን ዳይፖል ኢንተራክሽን ብለን እንቀጥላለን። ሶ በዚህ መልኩ ማወዳደር እንችላለን። ለዛሬ የነበረን ቆይታ ይህን ይመስላል። ስላዳመጣችሁ በጣም አድርጌ አመሰግናችኋለሁ። ያልገባችሁ ማንኛውም ጥያቄ ካለ መጠየቅ እንዳትረሱ። ባይ ባይ።